ሰዓት ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ዛሬም ተመልሰን መተናል። በዚህኛው ሳምንት ለቻናሉ አዳዲሶች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ሁላችሁም ደግሞ ቪዲዮን ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። በባለፈው ሳምንት ብስሬ ቪዲዮን ምን አድርጋችሁት ብዬ ነበር የጀመርኩት አሳይቻለሁ። እስቲ አይተው ልባላለሁ ማንም ብዙ ሰው የመጨረሻው ቪዲዮ ላይ መግቢያ ላይ እሺ ሰላም በል በቃ እንዳትሳሳት ተጠንቀቅ እንደኔ ለማለት ነው። አይ እናት አይደለም እኮ ነኝ ሁልጊዜ ማረም። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይሄው ዛሬም እንግዲህ ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው፣ ስሙ ቤንጃ ፖድ ይባላል። አቅራቢዎቹ እሱ ቢኒያምና እኔ ብስራነን። እንግዲህ ሰሞንኛ በሆነ ጉዳዮች ላይ እንዲሁም ሐሳቦች ላይ ከኛ ወደ እናንተ ከናንተ ደግሞ ወደኛ ሐሳቦችን እንለዋወጣለን ማለት ነው። ሰብስክራይብ በማድረግ ለወዳጅ ለዘመዶቻችሁ ሼር በማድረግ ደግሞ ሁሉም እንዲደርሰው ታደርጉልን ዘንድ ግብዣችን ነው። ላይክ ማድረግ እንዳይረሳ። ነባሮችም ደግሞ እንኳን ተመልሳችሁ መጣችሁላለን። ዛሬ እንግዲህ አዲስ እንግዳ አይደለም፣ ያው እንደምታዩት ለቤቱ እንግዳ አይደለም። ቤንጃ ከዚህ በፊት አንድ ፖድካስት ከኔ ጋር ነበረው። አብረን ነበር በጣም ረጅም ጊዜ ሆኖ ግናል እንግዲህ አዲስ ለሚያዩ እንግዲህ ጃምቢቲ እባላለሁ። ከዚህ በፊት የነበረኝ አንድ ዩቲዩብ ነበረ። በአንዳንድ የቴክኒክ ብልሽቶች ተዘግቶ አሁን ሁለተኛ ዩቲዩብ ደግሞ ክሬት አድርገን እንግዲህ መለኪያ የሚባል ዩቲዩብ ከፍቼ ድጋሚ መጥቻለሁ። እውነት ለመናገር ዛሬ እናንተንም ስላገኘው ደስ ብሎኛል። እኛም ደስ ብሎናል። እናመሰግናለን ስለመጣ እና በዛውም ደግሞ ይቅርታ መቼስ ማስታወቂያ ሰራናችሁ። ምንድነው አሁን እዚህ ካሜራ ስላለ ነው ደስ ብሎኛል የምትለው? ስታዝገናል ነበር? አይ እሱ እንዳለው ነው እሱ እንዳለው ነው። ብቻ ምንድነው በዚህ አጋጣሚ ያው አድማጮቻችን መንገር የምችለው ምንድነው ያው ዋናው ደግሞ እናንተም ታስተዋውቁልኛላችሁ ያስባለሁ። የመለኪያ ቲዩብ አዲስ ቲዩብ አውጥቻለሁ። ያው እንግዲህ በዛው በነካጃችሁ አንዳንድ እንግዲህ መለኪያ ያልኩበት ምክንያት ያው ራሴን የሚለው ነገሮችን አንዳንድ ነገሮችን እንጂ መለኪያ ለምን አልከው ብለን ጠይቅ እንጂ መለኪያ ለምን አልከው? መለኪያ ያልኩበት ላይፍ እንዳልኩ ነው። ሁሉ ነገሮች በመለካት የሚሆን ነገር ነው። ገብቷል? ማንኛውም ቁመት ምኑ የሚባለው ነገሮች እንዳለ ኑሮም ትዳርም ብቻ ሁሉ ነገር ኦፍ ኮርስ ተለክቶ ነው የሚሆነው። እና እኔ ነኝ መለካችሁ እያልከ ነው? አይ አላልኩም። የሚለኩትን ነገሮች እዛ ጋር ምናይበት ያው ሰብስክራይብ ምናምን ሼር አድርጎ ቢያዩት ተመራጭ ነው። ቀልዱ እንዳለ ሆኖ እንግዲህ አዲስ ቻናል ከፍቷል። መለኪያ ቲዩብ ይባላል። አንድ ሁለት ብሎጎች ለቋል። አሁንም እየለቀቀ ነው ያለው። አሪፍ ፕሮግራሞች አሉት። እንግዲህ የኛ ቤተሰቦች ገብታችሁ ሰብስክራይብ አድርጋችሁት ቤተሰቡ እንድትሆኑ እንጋብዛችኋለን። በእኔ በኩል ይላችሁ የኔ አልሰራም አይደል እየሰባችሁ የራሱ አሮባት የኔ ሰልሳችሁ ብቻ ኢንቨስት ግን ሊንኩን አድርጋችሁ ታስቀምጥላችሁ ደግሞ ሞር ደግሞ ያዩታል። አከፋፈቱ ደግሞ የመጀመሪያ ራሳችን ስለሆነ ዋናው ጥይት ያንተም ስለነበር ከዛ ላይ ታየዋለህ። የኔ 60 ሺህ አልተሳካምና የኔ ባታሳኩ እስቲ እሱን ደገፍ እናርገውና የሆነ ሺዎች እንግዲህ አታሳፍሩኝም። እስቲ የሆነ እንግዲህ ለኔ ያሳፍራችሁኛል አይደለም ግን እስቲ አሪፍ መለኪያ ሚል አሪፍ አሁን እንድታገኙት የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። ይሄን ይመስላል እንግዲህ እናል ብለናል። ሌላው ደግሞ እንግዲህ ቴሌግራም ቻናላችን አለ። እሱንም ፒን እናደርግላችኋለን። እዛ ላይ ምንድነው የሚልኩልን? እንግዲህ የሚቀጥለው ነገ በምንሰራው ቪዲዮ ነገ ላይ ያው እንደተለመደው ነገ የምንቀርጸው ፕሮግራም አለ። እዛ ላይ አናውንስ እናደርግላችኋለን። ግን የሚቀጥለው ሳምንት የበዓል መዳረሻ ነውና እስቲ ደግሞ ከናንተ ጋር አብረን በዓልን ለምን አናሳልፍም የሚል ሐሳብ መጥቷልና ነገ የምንናገረው አናውንስመንት አለ። እዚህ ላይ ምንም ነገር ማለት አንችልም። ግን ለሚቀጥለው ሳምንት እስቲ እንኳን አደረሳችሁ ማለት የምትፈልጉት ሰዎች ካላችሁ ስለኛም ደግሞ ስለ ፕሮግራሞቻችንም ማለት የምትፈልጓቸው ነገሮች የተወሰነ እንደ በአንድ ደቂቃ ሆነ በሁለት ደቂቃ የሆነ ቪዲዮ ራሳችሁን ቀርጻችሁ ቆንጆ የበዓል ፕሮግራም አስበናልና ለሚቀጥለው ሳምንት ከቻላችሁ እኛንም እንደ በቪዲዮ እንኳን አደረሳችሁ እንደዚሁም ደግሞ ሐሳባችሁን ስለ ፕሮግራማችን ይልበሉን። ያዛ ፕሮግራም ላይ የሁላችሁንም በተቻለን አቅም አካተን ምንም ሳንቆራርጥ ቆንጆ ፕሮግራም ለመስራት እንፈልጋለንና ያው አብረን ነን በዓሉንም ለማክበር የሚለውን ስሜት ለማምጣት ነውና ከስር በመናስቀምጥላችሁ እንግዲህ ኮሜንት ላይ ፒን እናደርግላችኋለን የቴሌግራም ቻናል እና ቤንጃ
ዩቲዩብ የሚል የቴሌግራም ቻናል አለ። እሱ ላይ ቪዲዮዎቻችሁን ብትልኩልን ደስ ይለናል። በተለይ ደግሞ በዓመት በዓል ችግር የለም ደግሞ ሁለት ፕሮሰስ እንዲሆን ቢቻል ካልተቻለ ችግር የለም። የሚቀጥለው መስታወቂያ ያለኛ የሀበሻ ልብስ ቤት ላስተዋወቅ ነው። ከሌላችሁ ደግሞ ኤኒዌይስ እሱን ለማለት ነው እንግዲህ እቺን ብለናል። ኦኬ መግቢያችንን እንዳናሰለቻቸው በባለፈው ሳምንት የሰራናቸው ፕሮግራሞች ውስጥ መጀመሪያ ላይ ስለነሱ አዳዲስ ነገሮች ስላሉ ስለነሱ እናንሳና ወደ ዋናው ጉዳይ እንሄዳለን። ባለፈው ሳምንት እንግዲህ በጣም ትልቅ ጉዳይ ሆኖ የነበረው ነገር የፊንቴክ ጉዳይ ነው። እንግዲህ ለብዙ ፕሮግራሞች ሰርተንበታል። አትሸወዱ፣ አትበሉ፣ እንዲያትበሉ እያልን ሄዶ ይሄ ጉዳይ እንግዲህ አሁን እዛ ላይ በማስተዋወቅ ከተሳተፉት ጀምሮ አምባሳደር ከሆኑት ጀምሮ ባለቤቶቹም ነን ምንድነው ፋውንደሮቹም ጭምር እስር ቤት ገብተዋል። እስር ቤት ገብተዋል። እሱን ጉዳይ እናነሳለን እናየዋለን ማለት ነው። እንዴት ነበር ከባለፈው ሳምንት ልጀምር። ጃምቢ ወደ አንተ እንመጣለን። የባለፈው ሳምንት ካስታወስክ ቢኒ ያን ቪዲዮ ሰርተን ከወጣም በኋላ ነበረ እኛ እስከምንቀርጽበት ጊዜ ድረስ ይሄ ፕሮግራም እስከሚተላለፍ ጊዜ ድረስ ምንም አዲስ ነገር የለም ብለን ደግሞ የተወሰነ ኢንፎርሜሽን ተናግረን ነበርና ከዚህ በፊት ኦልሞስት ወደ ተመልካቾች ከኛ ጋር አብራችሁ የቆያችሁ ካላችሁ ያያችኋቸው ቪዲዮዎች አሉ ብዬ አስባለሁ። ኦልሞስት ከ6 ከ7 ቪዲዮ በላይ ሰርተናል በፊንቴክ ጉዳይ ላይ በተያያዘ ጉዳይ ላይ ማለት ነው። ሰዎች እንደዚህ ንቁ። ይሄ ፊንቴክን ብቻ በተመለከተ ነው። ከዛ ውጪ ደግሞ በሌሎች ድርጅቶች ላይ እንደዚሁ ቢሮአቸውን ዘግቶ የጠፉ ወደ እንደዚህ ሀገር እንልካለን ምናምን በሚል የሰራናቸው ደግሞ ብዙ ቪዲዮዎች አሉ። ምክንያቱም ትልልቅ አሁን በፊንቴክ በተያዙት ባስተዋወቁት እነዚህ ብራንድ አምባሳደሮች የብዛት ልክ ሌላም ድርጅት እንደዚሁ በብዛት አሳትፎ ግን በር ዘግቶ እንደውም ጭራሽ እስከ መደብደብ የተደረሰበት ሁላ ነበርና ስንጠብቀው ነበር ሆነ ለመናገር። አሁን አንዳንድ ጥያቄዎች እንግዲህ ወደ በኋላ የምናነሳቸው ነገሮች ይኖራሉ። መያዛቸው ለሌሎች አዲስ ሊሆን ይችላል። እንዴት እነሱ አስተዋወቁ እንጂ ምን አደረጉ ሊለው የሚል ስሜት ሊመጣባቸው ይችላል። ግን የምንጠብቀው ነው። ህግ አለ፣ ሁሉንም የሚዳኝ የአገሪቷ ህግ አለ። ያው ብዙ ጊዜ ማስተዋወቅም ራሱ እስከምን ድረስ አሁን ብዙ ሰው እንዳንስት ማስተዋወቂያ ሰሩ እንጂ ምን አደረጉ የሚል ሰው አለ። ብዙ ጊዜ ተካክለናል። ግን ያስጠይቃል፣ በደንብ ያስጠይቃል። ህግ ማለት የተጠቀሰ በቁጥር እንደዛ ማለት አንድ ማስተዋወቂያ ሲመጣ መቼስ ታይቶ መሰለኝ ፕሮሲጀር ያለው ይመስለኛል። ማስተዋወቂያ ሲመጣ ገብቶ እንደዛ ይመስለኛል። አይ ልክ ነህ ማለት ምን አለ መሰለህ፣ ለምሳሌ በብራንድ አምባሳደር ስትሆንና ማስተዋወቂያ ስታስነግር ምንድነው የምታያቸው ነገሮች አሉ። አንዳንዴ ህጋዊ የሆነውን ነገር ሽፋን ትጠቀማለህ። ድርጅቱ ህጋዊ የሆኑ ሰነዶችን አሟልቶ ይመጣል፣ ፍቃድ ይኖረዋል፣ የተወሰነ ሳምፕል። አሁን ይሄ ፊንቴክ ላይ ያየነው ነገር አለ አይደል? እንደዚህ አይነት ነገሮች ይኖሩትና ግን ከዛ በኋላ የሚመጡ ነገሮች ዜሮ። አሁን ፊንቴክ ላይ የተፈጠረው ነገር እንግዲህ እነዛ መኪኖች መስቀል አደባባይ ያየናቸውላ ኢየሱስ ካለ መሆን ተበድሮ እስከ መምጣት እንደዛ እስከመሆን የሚደርስ ግን ህግ አለ። ዝም ብለህ የሚያስጠይቃል። ሰዎች የሚያስጠይቅ አይመስላቸውም። እኔ በጣም የገረመኝ እሱ እኮ ነው ማለት ያ ሁሉ ሴሬሞኒ የነበረው የኪራይ መኪኖች እንደሆኑ ነው ተጋለጠ የተባለው መስቀል አደባባይ። ኢቭን እኔ መጀመሪያ ላይ ሰጠናቸው የተባሉት እነዛ 90 ምናምን መኪናዎች ፌክ እንደሆኑ ይሰማኛል። የተረከቡት ሰዎች መጥተው ተረክበናል እስካላሉ ድረስ የርክክብ መድረክ ተብሎ ነው አይደል? የሆነ ሰዎች የራስን ሰዎች ይኸውልህ መኪናውን ትከራያለህ እንዲሁ ሲናሪዮን ልስራው ብትል ነው ማለት። ከዛ የሆነ ሰዎች ታመጣና መኪናውን እንዳስረከብካቸው ተሰጣቸዋል። ቢዝነስ ይሰሩት እኮ በቢሊየን ነው እኮ እነዚህ ሰዎች ገንዘብ ይሰበስቡት 1.7 ቢሊየን ብር በላይ ነው። ዋው! ስለዚህ ምን ችግር አለው? የሆነ ገንዘብ ነው የምትመድበው ለኪራይ ታመጣና እንደሰጣቸው አስመስለህ ትሰጣለህ። ከዛ አንዳንዴ እነ መንሱርም የተሸወዱ ይመስለኛል። የዛ ውስጥ ያሉ አርቲስቶች ሆን ብለው ሱርን አውጣው። ኦኬ አርቲስቶች መንሱር ምናልባት ሊያውቅ ይችላል። ለምሳሌ የሱ እንደ ባለቤት ሲያጫውተው ነበር። የተለየ በጣም ፕሮሞሽን ሲሰራ እንደ ባለቤትም ሲያጫውተው ነበር። ኢቭን አብሮ ሆኖ ፊንቴክ የሚያዘጋጀው ለናሆም የተሸለመው 500,000 ብር ላይ በጣም ብዙ ነገር ሲል የነበረ ብዙ ቻናሎች ላይ እየቀረበ ባይሆን ስለሌሎቹ አርቲስት ብለህ ቀጥል ይመስላል ያለበት። ምክንያቱም በጣም እሱ ድርሻው ሰፋ ያለ ነው። ምናልባት ሸውደው አሁን ሰለሞንም የኢትዮፒካኒንግ ላይ የመጣ ጊዜ በጣም በመተማመን ሰለሞን በጋላ በጣም በመተማመን ነበር ሲናገር የነበረው። ማለት እዛ ድረስ ሄደናል፣ ጅቡቲ ድረስ አይተናል ምናምን፣ ግን ኃላፊነቱን ተወስዳለህ እያለ ሲያፋጥጠው ነበር ለሆነው ነገር ምናምን።
ለማስተባበል ሞክሯል። ግን ድርጅቱ እየሰረቀ እንዳልሆነ ግን ለማስረገጥ ሞክሮ ነበር እዛ ላይ። አሁንም ቢሆን ፍርድ ቤት የተጠየቀባቸው የ12 ቀን የምርመራ ጊዜ ነው። ብዙ መሄድ ይመስላል ማለት በጣም ክርር ያለ ቆይታ ኖሯቸው ምናምን ይመስላል። አሁን እንደ ብስራት ነው የምጠይቅኝ እንደ ፖድካስቱ እንደ ራስ ነው እንጂ እንደ ብስራት ለመሰለ ይሄ ነገር ወደ እንትን ላምጣለ መጀመሪያ ወደ ሄሎ ታክሲ እንሂድ። ሄሎ ታክሲ ላይ እንግዲህ እነዛ የታክሲ ባለ ንብረቶች ያላዳ ታክሲዎችን እንግዲህ እናስወጣለን። የዛን ጊዜ ካስታውሳችሁ ወደ ተመልካቾች ሰይፉ ፋንታሁን ላይ ቀርቦ እንደውም እንደ ብራንድ አምባሳደርነት ይሁን እንደ ስጦታ ለደረጃ ኃይሌ ነበር የተሰጠው እዛው ስቱዲዮ ውስጥ እና ያንን ፕሮሰስ ተከትሎ 90 ምናምን ሰዎች ክስ አቅርበዋል። ባይዘው በሄሎ ታክሲ በጣም ብዙ 100 ሚሊዮን ብር ነው የተበሉት። እነሱ ተበልተዋል እንጂ በደንብ ክስ አቀረቡ። አቤት ሊላቸው የሚቻሉበት ቢሮዎቹ ላይ ሄዱ። there's nothing ምንም የተመለሰላቸው መልስ የለም። በየግላቸው ጠበቃ ቀርጥረው ለመንቀሳቀስ ሞከሩ። እንደ ጋራ ሆነው ሞከሩ። አንድ ነገር ልንገር፣ አንድ ቪዲዮም ስላየው ነው ከሄሎ ታክሲ ላይ የመጀመሪያ ባለ ዕድል ሆና የወሰደች ልጅ አለች። እሱ የሰራችው አንድ ቪዲዮ አለ። ካገኘ ነው ለመጨመር እንሞክራለን። እንግዲህ ካልተቻለ ግን አምላችሁ ነገር ነው እሷ እየጠየቀችው የተናገረችውና የመጀመሪያዎቹ ዙር ነበሩ። እንግዲህ ሲያስተዋውቅ ይሄን ያህል ሽብር ተባለ። ኦኬ አስገባች። ከጓደኞቿ ጋር ምን አይነት መኪና እንደዚህ አይነት ነገር ሲያስቡ ስለነበረውና ባጭሩ ስናገር ዲል አደረጉ። ብቻ የመጀመሪያው 3 ወር ከምናምን የተወሰናለፈና መጣ መኪናው ተሰጣቸው። ከዛ በኋላ ምንድነው የሚያደርጉት የነበረው በዛ ሰዓት ሄሎ ታክሲም በዚህ ያህል ዓመት የሚያልቅ ከባንክ ጋር ነበር የሚያገናኘ። እነሱ በዛ ሰዓት የሆነ ባንክን የጠቀሰችልን የምንፈልገው ባንክ ይሄን ነው አለች። ያ ባንክ ከእንትና ጋር አግሪመንት ነበረው። በጣም በሚያስደነግጥ ሁኔታ ይሄን ነገር አንድ ያንስተው ነው ነበር ቢኒ ካስታወስክ ከሰዎቹ ጋር የሚያደርገው ሄሎ ታክሲ ወይም ደግሞ ፊንቴክ ደሴም ሺት ናቸው የሚያደርጉት አግሪመንት እና ኮንትራክት አግሪመንት እና ከባንኩ ጋር የሚያደርጉት አግሪመንት አንድ አይነት አይደለም። አንድ አይነት ይሆንና አንድ ፔፐር አለች ለሄሎ ታክሲ ባለንብረቶች ማትሰጥ ምን ሆነባት ይቺ ልጅ የሆነ ሰዓት ላይ ከባንክ ደብዳቤ መጣላቸው። በየወሩ ሲከፍሉ የነበሩት የሚጠበቅባቸው በየወሩ 15000 ብር ነበር የሚከፍሉት። ወደ 18000 ብር አደገ። ለምን? እዛ ለምን ብለው ሄዱ። ባንክ ሄዱና ለምንድን ነው ብለው ሲጠይቁ ከፊንቴክ ከሄሎ ታክሲ ጋር ያለንን አግሪመንት ስላቆምን ስለተስማማ ይሄን ነገር ወደ እናንተ መጥቷል። እኛ ምን አገባን ብለን ስንጠይቅ ያሉን በአግሪመንታችን መሰረት ሁለቱ ካልተስማሙ ያሃ ወለድ ተጨማሪው በቀጥታ ወደ ገዙ ሰዎች ይተላለፋል የሚል እነዚህ ባንኩና አሁን ባንኩ ዝም ብሎ የሆነ ሰው ለዛ ሰውዬ ዳው ይዞራል ሲል ያ ሰውዬ ባላወቅበት ባልሰማበት ባልተስማማበት እንዴት ዲል ያደርጋል? ይሄም የባንኩ ችግር ኖ ላይሆን ይችላል። ለምሳሌ አሁን ዲቴይሉን እንደዚህ ነው ማለት ባልችልም ግን እንደ አሰራር አንተ ከባንኩ ጋር ለምሳሌ ይሄ ሄሎ ታክሲ ይሄ የባንክ ብድሩን ያመቻችልሃል። ባንኩ ካንተ ጋር ኮላቶሪያሉን ነው የሚጨርሰው። ይጨርስ ግን የሱን ዕዳ ለሌላ ሰው ይተላለፍ የሚል አሰራር አለ ወይ ለማለት ፈልጌ እኮ ነው። ገብቷል? ወደ ሰውየው በሌለበት ነው የሁለቱ አሁን ምንድነው ትረስት የሚደረግ ነገር አለ። ትረስት ኢን ሴንስ ባንኩ ኦኬ ይሄኛውን ነገር ለደንበኞች አሳውቅ ብሎ ለሄሎ ታክሲ ሊኖረው ይችላል። ያቺን ኮንትራክት እንትን ግን ላይክ አይከታትም። ኖ ይቅርታ ማለት አሁን ባልከው ትረስት ማለት ትረስቱማ የነበረው አሁን በቢኒ ሀሳብ መስማማው ማለት ነው። ትረስት የነበረውማ ያውን ያልከው ማለት ነው በ15000 ብር የነበረው አግሪመንት ነው። ያ ነው ትረስቱ ደግሞ ዘጋ ብሬክ ተደርጎ እኮ 3000 ብር ጭማሪ ተደረገ። ስለዚህ ስለ ትረስት ኢሹ ምናወራበት ነገር አይደለም። ግን የኔ ሀሳብ አንተ ላይ ሳይሆን እኮ ባንኩ አሰራር ላይ ምን በቀለል ስታደርገው እኔ ለጃምቡራ ሳበድረው
በሆነ ብር ተስማማናል። እኔ ካልከፈልኩኝ ግን በስርዓት ይከፍልሃል ሲለኝ እኔ እኮ ከሱ ጋር ዲል አደረኩ ማለት እኮ ነው። ይሄ ባንኩ አሰራር ደካማ ነው ማለት ነው። የሆነ ችግር አለው። ባንኩ አሰራር ደካምነት ሳይሆን አሁን የሱን የባንኳን አሰራር ፖሊሲ ማወቅ ሊጠበቅብን ይችላል። የሁለቱ ዲልመንት ሎጂኮን ስታየው አይመስልም፣ ከባድ ነገር ይመስለኛል ማለት ነው። ጀስት ይሄኛው ያለችው ነገሩን ገብቷል አለ ሀሳቡ ስለሆነ አሁን ሌላው ደግሞ ምንድነው ቢኒ ባለበት ነገር ምንድነው ቶና ባንኩን እዚህ ሶስት ነናል ባለ ነው ይህንን ዕቃ እኔ ለአንተ ብሸጥልህ ማነው በየወሩ በወለድ የምትወስደው ለምሳሌ 100 ብርም ምናምን ሊሆን ይችላል ብዬ ብሰጥና አግሪመንታችን ላይ 100 ነው የሚለው ከዛ ከተወሰነ ወር በኋላ የአግሪመንት ፈርሷል ብል ቢኒያም ለምንድነው ለዛ የሚከፍለው ነው? አዎ ይኸውልህ አሁን ምንድነው ወሳኙ ነገር ቢኒያም ጋር ሳይሆን እኔና አንተ ያደረግነው ዲል ነው። ስለዚህ እኔ ባንኩ ስህተት ያለው እኔ ጋር ላይሆን ይችላል። አንተ ጋር ትክክለኛ አሰራሩን ተከትለህ ሄደ ሊሆን ይችላል። አንተ እንደ ባንክ አንተን ብትቆጥረው እኔ እዚህ ጋር ለቢኒያም የሆነ ነገር ስሸጥለት ከአንተ ጋር አስማምቼ እኔ እዚህ ጋር ለቢኒያም ማስተላለፈው ኮንትራት ላይ አንድ ወረቀት አውጥቼ ልሰጠው እችላለሁ። ኢንሴንስ ማውጣት ማለት መገንጠል አይደለም። ሰውየው ግን አንቀጿን ማውጣት ነው እኮ ቢኒ ባንኩ ለእኔ እንደደረሰኝ ያውቃል ነው በቃ እና እኔ ከመሀል ወጥታለች እኔ ግን ሳይን አረጋለሁ ዛሬ ደስታ አንተ ወለ ለሁለቱም ኦፍ ኮርስ እሱ እኮ ነው የምልህ እኮ የተመቸ ነገር አሁን ወለ ባንኩ ኦልሬዲ ሳይን የተደረገ በቃ ለሄሎ ታክሲ ለከሰቦቹ አድርሷለሁ። እሺ ቀለል አድርጎ በቃ አሪፍ ነው። አሁን ተግባባን። 3 ፔጅ ይኖረዋል ወይም 4 ፔጅ ይኖረዋል በልውል ከመሀል ሳይን የማይደረግባትን እቺን አንተ የምታነበው ለአንተ የሚሰጥህን ባንኩ ባይከፍልልህ አንተ ትከፍላለህ የምትለዋ ከውስጡ ይቀንሳትና ጥያቄ ላይ ልጨርስልህ ይሰጥህና ለአንተ አንተ ያን አንብበህ ትከፍላለህ የሚለው ምናምን አይተህ ሳይን አድርገህ ስትሰጠው ያችን ፔፐር ውስጡ አስገብቶ ባንኩ ጋር ያስገባዋል ማለት ነው። ይሄ አንተ አመለካከት ነው። በጣም ጥሩ። እንደሱ ሳይሆን አግሪመንት ሲኖር እኮ ኮፒ ኦሪጂናል ሁሉም ሰው ወረቀቱን እኩል አይቶ ነው የሚወስደው። አዎ ገባያ የሚወስደው ነው የምልህ። ስለዚህ አሁን ኮፒ ሲሰጣውን ባንኩ ለምሳሌ 1 2 3 ወገን ያለው አይደል? አንተ ሰጪ ነህ ለኛ እኛ ተቃኒ አስተላላፊ ነኝ ማለት ነው። ስለዚህ ያለን ኮፒ ሶስታችንም ጋር አለ። ያን ጨርሰልና ያንን ኮፒ አንተ አውጥተህ አግሪመንቱን ብሬክ ስታደርግ እኛ ደግሞ ያን ወረቀት ይዘን ስንቀርብ ባንኩ የሚለው ምንድነው እኔ ያለኝ ኦሪጂናል ወረቀት ይሄ ነው ይላል። እኛ ደግሞ ያለን ኮፒ አለ እዛ ወረቀት ላይ አለ። በኋላ ማክርክር ላይ ይመጣል። እሱን እኮ መጉደሉ የሚታወቀው እኮ በዛ ምክንያት አማራጭ ስለሌላቸው እነዚህ ሰዎች እንደው መኪና የልጅቷ ያለችው መኪናውን በቃ እንሽጥና ያለብንን ዕዳ እንክፈል እስከ ማለት ደርሰን ነበር። ምክንያቱም ለምሳሌ መኪና በብድር እነዚህ ሰዎች አገኙ ማለት ቁልፉ ነው እንጂ ጆሮአቸው ላይ ያለው ሊብሬ የለም ሊኖርም አይችልም። ገብቷል አይደል? ብድራቸውን አሊስ እስካልጨረሱ ጊዜ ድረስ በባንኩ እጅ ላይ ነው ያለው። ንብረቶቹ በጊዜያዊነት አንተ ጊዜውን እንጂ ምንም ማድረግ አትችልም፣ መጠቀም እንጂ መሸጥ አትችልም። ስለዚህ እነዛ ሰዎች ዲል ሲያደርጉ ባንኩ ፕሮሲጀሩን ተከትሎ ነው የሚሄደው። ምክንያቱም ትልቅ ባንክ ነው፣ ለአንተ ብሎ የተለየ ሲስተም አያመጣልህ። ስለዚህ ተከትሎ ሄዷል ፕሮሲጀሩን። እነዛ ግን ወደ አንተ ሲያመጡ የሚሉት ያችኛው አንቀጽ ነው የወጣችው። እንግዲህ ልጅቷ ቃል በቃል ያለችው እዛው መጨመር የነበረበት አንቀጹን አውጥተውታል። አሁን ባንኩ ግን አንተ እንዳናበብከው አንተ ጋር እንደደረሰ ያውቃል። አዎ ይኸውልህ ባንክ ምንድነው መሰለህ መጀመሪያ አግሪ ያደረገው ሄሎ ታክሲ ከባንኩ ጋር ኢንፕሪንሲፕል የሚሆነው እኔ እንደዚህ አይነት መኪኖች ላመጣ ነው። ሰዎች የማመጣላቸው የሚገዙኝ ሰዎች ብር አቅም ስለሌላቸው የሆነ ማስያዣ አንተ አበድራቸውና በእኔ በኩል አንተ አበድራቸውና መኪናቸውን ካርታውን ይዘህ እና የተወሰነ ኮላተራል ኦር ሰምቲንግ ብቻ ካሌለ መኪናውን ካርታውን ይዘህ አበድራቸው በማንነት በእኔ በኩል ይሁንና እኔን እመነኝ ችግር የለውም ነገሩን አመቻቻለሁ ጨርሳለሁ ነው ስታየው እና ጨርሰው ኦኬ አምጣ ዞሮ ዞሮ ከእንትኔን ይዛለሁ ግን ይሄንን ነገራቸው በዚህ መሰረት ነው። ምክንያቱም አግሪመንት ቀጥታ ከሄሎ ታክሲ ጋር እንጂ ከባንኩ ጋር አይደለም። ባንኩ ጋር ሄድከው ለክፍያው በሱ በኩል ላገኘው አበዳሪ ክፍያህን ለመፈጸም ነው። ገባኝ። ስለዚህ በዛ መሰረት ነው እንትን ያለውና ኤኒዌይስ ብዙ እንዳንርቅ ከሐሳባችን ይሄንን ነገር ተነስቶበታል። የፊንቴክ ምናምን ነገር የመጀመሪያው ሄሎ ታክሲና ወደ ኋላ ሲኬድ ብዙ ታቦች የነበሩና ፊንቴክ አንዱ የሚነሳው ሐሳብ የቴዲ አፍሮ ዝግጅት ጊዜ ያው ዶክተሮትን ያገኘ ጊዜ ነው የሚለው እንትና ቪዲዮ ላይ ተቆጣጣሪ። ሄሎ ታክሲ እዛ ሰዓት የሰውን ገንዘብ በልቶ ገና ጫጫታው የተጀመረበት ሰዓት ነው። እንደገና
መጥቶ ይሄኛውን ድርጅት ሲመሰርት ራሱ በዛኛው ኬዝ እያለበት እንዴት ነው ፍቃድ የሚያገኙት? የሆነ ቼን እኮ እንዳለው ይገባል። ኦፍ ኮርስ ከዚህኛው የበለጠ ሰው እንደው የሚገርመኝ የሄሎ ታክሲ ባለቤት የበለጠ የዛኛው ማነው የሳውዝ አፍሪካ የደቡብ አፍሪካ ዓለም ዋንጫውን አዘጋጅተው በኢንተርፖል በኩል የመጣ ሰው ነው። ግን እሱ አሁን ምንድነው መሰለ በዛ ኬዝ ተቀጥቶበት ወጥቷል። ገባ ፍርዱን አግኝቶ ከእስር ቤት ጨርሶ ፍርዱን ወጥቷል። ላውት ሰዎች ምን ያህል ሰዎች ደግሞ እሱን ሰው ያውቁታሉ። ደግሞ ከባድ ነው። አሁን ለምሳሌ ለእኔም ብሄድ ባለቤቶች እነማን ናቸው አትልም። ባለቤቶቹ ከሌላ ከሌላ ትባል ትችላለህ። እንደ ድርጅት ነው ባክግራውንዳቸውን አታውቅም። ገብቷል አይደል? ሁለተኛ ነገር ቢኒ ብዙ ጊዜ ስናወራበት የነበረው ነገር አለ። አንተ እንደውም ብዙ ጊዜ የምትላት ነገር አለች ማንስማማበት እናንተ ብዙ ማስታወቂያ ሰሮች ታዋቂ ሰዎች ስላሉበት አትመኑ የምትለው አለ። እኔ ደግሞ እነሱን አይቼ አለማመን አልችልም የምልህ ነገር አለ። ገብቷል ሀፕን ያደረገው እንግዲህ አስበው እነ ወንድም ካሊድ በበጎ ስራ አገልግሎት እየተሰማሩ እነ ሰለሞን ቦጋለ ካርቱም ውጪ በበጎ ስራ እየተሰማሩ መንሱሬን አውጣት ወንጀለኛ ነው እያለን አይደለም አክስነች ግን የሱ የበዛ ስለነበረም ጭምር ነውና ምክንያቱም እዚህ ጋር እንደውም አንድ በመሃል ላነሳው ፈልገው አሁን ተበርሳ ያወጣት ነገር ነበረች። ምን እንዳለው ታውቃለህ? ሰምተው ከሆነ የሆነ ግሳ ላይ ደወለልኛል። ማን ነው ይሄ እንትኑ ምናምን ያለ ያሳብሽሽ ነበር የኔ ስለሆንክ ምናምን አይነት በዘር መጣብኛል ማለት እንዴት ኦሮሞን በኦሮምኛ ነበር የሚያወራው ትርጉሙ እንደዚህ ማለት ነው ብለው ነው አሁን ተበርሳ ሲናገር የነበረው። እንዴት አንድ ብሔር ሆነ እኔ ላይ ተነሳብኛል ብሎ ነገሩን ወደ ዘር ወስዶታል አለና አሁን ስታይ ሌሎቹም ጥያቄ ያስነሳባል። ሰዎችም እዛ ጋር ሄደው ለመግዛት ሄዱት እነዚህ ሁሉ አርቲስቶች አሉ። ሌላው መስቀል አደባባይ የሁላ መኪና ተቆሞልሃል። ትልልቅ ቪአይፒ የምትላቸው የመንግስት ባለስልጣናት ነበሩ ስቴጁ ላይ ነበሩ። ገብቷል አይደል? ከሚኒስትር ዴታ ጀምሮ እንግዲህ ሌሎችም ነበሩ። ሌሎች ብዙ ታዋቂ ሰዎች አሉ። እንግዲህ ስም እንደዚህ ነው ማንላቸው ያያያቸው ናቸው ቪዲዮ ላይ የተገኙ እዛ ላይ እና ያንን አይተህ ቢኒ እንዴት ነው ማታምነው ነው እንዴት ነው ማታምነው እንዴት ነው ማትገዛው? ሄደ ተንደርድረ ወይኔ መጀመሪያው ሰው አለመሆን ይውላት ላለ ስቴጅ ላይ ወጥተው ቅድም ያልካቸው ሰዎች እንግዲህ ሴትአፕ ያልከው እዛ ሰዎች እንግዲህ ተረክበናል እያሉ ቻይናዊ መጥቶ እንግዲህ የቢዋይዲ ምናምን አይን ተብለህ ደግሞ በቃ የቀወጠ ነው እና የመንግስት ተወካዮችም እንዴት ነው ማታምነው ለሚለው አንድ አጭር መልስ እዚህ ጋር ልስጥህና ወደሚቀጥለው ጉዳይ ሳይሆን እዚሁ ላይ ወደሚቀጥለው ሐሳብ እንሄዳለን። ምንድነው መሰለ ቤተሰብ የሆነ ሰው የማውቀው ሰው ሄዷል። ለምሳሌ ሄዶ ልክ ዛውን ፊንቴክ ቢሮ ሄዶ መኪናውን ይሄ 950 ሺህ የተባለውን ብር ከፍለህ ብቻ እነሱ የሚያስተዋውቁት እንደዛ ነው። እሱን ከፍለህ መኪናህን ታገኛለህ ነው። ልክ ቢሮ ስትሄድ ሌላ ነው ታሪኩ። ይሄን ብር ከሰጠ በኋላ 90 ቀን ትጠብቃለህ። በ90 ቀን ውስጥ ምንድነው የሚሉት ነው ያለ ወለድ ምናምን ነው የሚሉት አይደል? በ90 ቀን ውስጥ ያለውን ኢንፍሌሽን ግን የ950ውንም ደግሞ ኢንፍሌሽን እንትን ታረጋለህ ካለ ነው ወይስ ትከፍለና 90 ቀን ገና ትጠብቃለህ። እሺ ገብቷል? 90 ቀን ማለት መኪና 3 ወር የሚመጣበት ምናምን አይነት ነገር ነው። እና እዛም የሚሰጡህን ንግግሮች የምታደርገው እንዲል ስታየው ነቃ ያልክ ከሆንክ አትሸወድም ነው። ምንድነው ያደረገችው? አይ በቃ አየችው ነገሩ ምናምን ፌክ እንደሆነ ገና የመጀመሪያው ጊዜ ነው መጣች። የነቃችበት ምክንያት ምንድነው መሰለህ? ሁኔታውን ስታየው መንሱርን አይደለም ሰራዊት ፍቅሬን አይደለም እሱን አይደለም የምታስበው። እንዲህ አይነት ቦታ ላይ ስትሄድ ለማለት ፈልጌ ነው የምታስበው እዛ ጋር የሚሰጡህን ዲል ነው። ቢሮ ስትሄድ ከሰራዊት ፍቅሬ ጋር አይደለም ዲል የማደርገው። እሱም ቢለኝ እዛ ጋር የሚሰጡኝ ነገር አይቼ አይ ይሄ ነገር እንዲህ ሊሆን ይችላል እንዲህ ላይሆን ይችላል ብለህ ትነቃለህ ነው። አንዳንድ ሰው ደግሞ ካለው ጉጉነትና ለመስራት ያው በጣም ያጓጓል። 950 ሺህ ብር ከፍለህ ከመኪና ልስጥ ሲልህ ተቀላላል። ያውም ብራንድ ኒው ነው። ይገባኛል እኮ ይገባኛል። እንደገና የውሸታቸው ውሸት ብቸኛ ወኪሎች ነን የቢዋይዲ አዲስ አበባ ውስጥ ብለው ነው ያሉት ኢትዮጵያ ውስጥ እና ብቸኛ ነን የሚልም ሌላ ውሸት። ቢዋይዲ የዛኔ ይኸውልህ መንቃት እኮ ምን ይሄን ነው የዛን ጊዜ ቢዋይዲ ማንም ብቸኛ ተወካይ የለኝም በኢትዮጵያ የሚል ተናግረው ነበር ቢዋይዲዎች። ይሄን ሰምተሃል? አሁን ለምሳሌ ይሄ ለኔም ራሱ አዲስ ነው ለመናገር ይኸውልህ ቢኒ እኛ ድንገት ወይ ወደ ሚዲያው ስለቀረብን የሆነ አንተም ቻናል አለ የራስህ ቻናል
እዚህም ለምንሰራውም ደግሞ እንደዚሁ ቻናል ባይኖር እንዲሁ ከቴክኖሎጂ ጋር ቴስት የምናደርገው ነገር አለ አይደል? አንዳንዶች የሆነ የሚመች እንደነዚህ ነገር ሊሆን ይችላል። አንዳንዱን ቱፈንቱ ሊሆን ይችላል የሚመቸው ገብተዋል። ያን ነገር ማይሰው አለ። አሁን ያልከውን ለምሳሌ እኔ ይሄን ነገር አላወቅኩም። the whole process ይሄ ያለውን ከጀርባ እኛ በምንለው ልክ ምናምን ነገር የማያውቁ ብዙ ኢንፎርሜሽን የሌላቸው ሰዎች አሉ። ኦፍ ኮርስ የሆነ ኢንቨስት የምታደርገው ቀልድ አይደለም። አብዛኞቹ ያላቸውን ነገር ነው ያወጡት። ያላመንከው 5 ሳንቲም ሲወድቅ ያናድዳል። አምነህበት የምትለው 1 ሚሊዮን ብር ይቀላል እና ዝም ብለህ ከመግባት ኢንፎርሜሽኖችን ጠይቀህ ምናምን ነገር መግባት አሪፍ ነገር ነው። ግን ደግሞ በሆነ ሳይድ በቃ ቢዚ ያደረጉት ቢኒ ይኸውልህ ማስታወቂያ እዚህ ጋር ከለ ያለ እዚህ ጋር ምናምን ማስታወቂያ የሚሰራለት በብዙ አርቲስቶች ነው ትረስት በመታደርጋቸው ምናምን ነገር ለሰዎች ሲረዱ ምናምን የምታውቃቸው ሰዎች ናቸው። ተሸወዳን እኮ ስለተሸወዱ ማነው የሚያናደኝ? ግን አንድ አይደለም እነዚህ ሰዎች የተሸወዱት እየተባለም እየተለፈለፈም ደግሞ እየሄደ ገንዘቡን የሚሰጥ ሰው ነበር ሞልቶ ገባ። ይሄ ነገር ጥሩ አይደለም፣ ይሄ ነገር እንደዚህ ነው ምናምን እየተባለ ገብቷል። ያንንም ያየ አትስጡ ያ ሁሉ ነገር እየተባለም የሚሰጥ ነበር። እሱን በቃ በዚህ ልዩነት እንትን እንበል። የነሉላ ገዙ አሁን የተውበት መንገድ አለ። መጀመሪያ ሲያዩት የሆነ ነገር አልተስማማቸውም ወጡ። ግን እኔ አሁን ሳስበው ልክ አልነበረም ነው ባይ ነኝ። ከመነሻው ከማስታወቂያው ጀምሮ ማለት ሲወጡ የሆነ ነገር አይተው ነው የወጡት። አሁን እኮ ይገባል። ራስህን ማዳን ብቻ ነው ወይንስ የሚበላውን ሰው ማዳን ነበረባቸው ብዬ አስባለሁ። ከባድ ነው ይገባኛል። የሚበላውን ሰው ማዳን ነበረባቸው። በምን አይነት መልኩ በቃ የወጡበትን ምክንያት ቢኔ እዚህ ጋር ቆሞና እንደው ሉላ ገዙ ብቻ ተብሏል። ክሬዲት ጽዮት አበበ ጽዮትም አብራነች። እሷም እንደዚሁ ያስታውቃለችና ሉላ ብቻ ሳትሆን ሁለቱን በጻይወትም ሳለች አፕሪሺየት ማድረግ አለ። በነገራችን ላይ ማለት የሚሰማኝ ደግሞ እዚህ ጋር አላው ለምሳሌ ነጻም ህይወት አበበም ነሉላም ከዛ ቦታ ላይ ወይ ገብቷቸውም ይሆናል የወጡት እሱ አናውቅም። ስለገባቸውም ይሆናል ስለገባቸው ነው አትጠራጠር። ኦኬ ይሁንሽ በዛን ያዘው ስለገባቸው። ነገር ግን እነዚህ ሰዎች ወጥተው አዌርነሱን ለህዝቡ መስጠት ነበረባቸው ነው የምትለው። ይሄ ደግሞ እነዚህ እኮ ቼን ያላቸው ሰዎች ናቸው። ይሄ ነገር አሁን ወጥታው ነገር ብትል ምን ብትል በህይወቷ ላይ ስለሚመጣው ነገር ማን ኃላፊነት ይወስዳል? አላመንኩበትም እኮ ይሄን ደግሞ ብላ ስትናገር ነው ስም በማጥፋትም ራሷ ላይ ደግሞ ድጋሚ ስህተት ይመጣል። ይሄው መጨረሻ ላይ ግን እንደዚህ ሊሆን ማለት ነው። የተበላው ህዝብ እኮ እሱን እኮ ነው መጨረሻ ላይ ነው በኋላ እኮ ነው የምናውቀው። ስቴፑን ሲወጡማ እኮ የሚያውቁት ነገር የለም። ይሄን ያመለካከት ነው እንደዛ ብዬ ነው ማለት። ሲወጡማ ስላወቁ ነው የወጡት ነው። አንድ ይኸውልህ ራሳቸውን ነው እንጂ ያዳኑት። ለኔ አሁን በሰዓቱ የዛኔም ስንል ነበር እኮ ጥሩ ስላልሆነ ነው ራሳቸውን በቃ አንፈልግም ብለው ከአምባሳደርነታችን ራሳችንን ትተናል ብቻ ነው ያሉት። ያ ማለት ነገ የሚመጣውን መዘዝና የሚበላውን ሰው ስላወቁ ራስ ማዳን ነው። ያድኑ ራስን አድኖ ነው የሚባለው። ገብቶሃል? ያድኑ እኔ ሳለ እንትን የለኝም። ግን አሁን ሳስበው የዛ ሁሉ ሰው እንባና ምናምንን አብረው ሴቭ ማድረግ ይችሉ ነበር። በማለት መልኩ ነው አሁን ጥያቄ እኮ የጠየቁህ። አላመንበት ስላላመንበት ለምሳሌ እንግዲህ ያዩትን ነገር ነው እነሱ ያውቁታል። ዲቴል ባይናገሩ ለምሳሌ አላመንበት ሚኒሴንስ ለብዙ ትርጉም የተጋለጠ ነው። አላመኑበት እንግዲህ ወይ ስለበዛ ሊሆን ይችላል፣ አይ በብር ስላልተስማሙ ሊሆን ይችላል። ብዙ ትርጉም ሰጥተዋል። ሰውን ሂንት ለምሳሌ የሆነ ነገር ካሉ ድርጅቱ ራሱ በስም ማጥፋት ሊከሳቸው ይችላል በዛ ሰዓት። ስለዚህ ምንም ማለት አይችሉም። ከባድ ነው እኮ ብያለሁ እኔ እረዳለሁ እኮ። ግን ምንድነው መሰለህ የሚነቃ ሰው ካለ ግን አሁንም ቅድም ባልከው ላይ ይሄም ማጋዥ ነው። ለምሳሌ ግንኙነታችን ተቋርጧል አይነት ጽሁፍ ሳይሆን አግልለናል ነው በራሳቸው ሰዓት ከዛ እንደወጡ ነበር የዛኔ የጻፉት። ጽሁፉ ራሱ መንቃት ለሚችል ሰው ጥሩ መልእክት የነበረው ነበር። ግን እንደውም ምን ቢሆን ጥሩ ነው ብዬ አስባለሁ መሰለ ሌሎች አርቲስቶች የነሉላን እና የነጽዮትን መንገድ ተከትለው ቢሆን ኖሮ ህዝቡን አያስበሉትም ነበር። የተሰጣቸው መኪና ከ5 ሚሊዮን ብር በላይ የሚበልጥ መኪና ነው የተሰጣቸው። 8 ሚሊዮን ብር ታዲያስ እንግዲህ ያው መንግስት ኦፊሻል ያወጣው ጊፍት ነው የተሰጣቸው ማለት ነው። ግን ቢኒ ይኸውልህ እኮ ራሳቸው ለማንም ያጓጓል። እነዚህ ሰዎች የላቸውም ወይ ስትላላቸው መኪናውም አላቸው እየተርፍ ተርፍ ነው። ሚሊዮን የላቸውም አላቸው። ግን ሁሉ ጊዜ ሚሊዮን ብር የሚያመጣላቸውን ስማቸውን ነው አሁን እዚህ ጋር የጣሉት።
ያው እንግዲህ ሾርት ሚሞሪዎች ያለ ነገር ይመጡና በጎን እንዲሆን ነገር ሲሉ እነሱ እኮ ትላለህ። ግን አሁን የዛን ሰዓት ሁሉም ነው አይ ዲል ያደረግነውን ነገር አቁመናል፣ አይ ዲል አቁመናል ብለው ቢወጡ ህዝቡ አሃ ከነዛ ውስጥ ይኸውልህ እጽዮትና ሉላ ገዙ እንዳሉት ሁለት ሰው ተጨማሪ ቢል እመነኝ ሰው ነገር ብዙ ሰው ይተርፍ ነበር። ሙሉ ለሙሉ ባይተርፍም ግን እነሱ ሲወጡ እኮ ብስሬ እንደ እኛ ቪዲዮስ እነዚህ ሰዎች ስለነቁ ነው የወጡት ምናምን ስለነበር የዛን ጀምሮ ያን እየተባለ ግን ሰው ከስር እየከፈለ ነበር። ገብቷል እንዴ? ከዛ በኋላ ብዙ ቪዲዮች አርታው ብለን ብዙ ሰርተናል። አንዱ ካንዱ ሁሉ ጊዜ ነበር የሚገርም ነገር በሆነ ነገር የምናነሳው ስለዚህ ጉዳይና መታሰራቸው ግን አሁን እነዚህ ሰዎች መታሰራቸው ከዚህ በኋላ በራሳቸው ላይ ከባድ ተጽዕኖ አለው። ይሄ ካሁን በኋላ የምንም ነገር አምባሳደር ቢሆኑ ትረስት የማድረግ ነገር አየህ አሁንም ለህዝቡ ትልቅ አዌርነስ ይፈጥራል። ምንድነው የሚፈጥረው? አርቲስትን ሰዎችን አይተህ አንድን ድርጅት ማመን እንደሌለብህ ትልቅ መማሪያ ነው። እነሱ ባይታሰሩ ኖሮ ግን ይሄ ትምህርት አይዳረስም ነበር ብዬ ነው የማስበው። አሁን ግን ይገባሃል እሱ ስላለ ልክ አይደለም ማለት ነው። አደገኛው ሆነ የመንሱር አደገኛ ነበር የምልበት ምክንያት ራሱን እንደ ባለቤት ነበር አክት ሲያደርግ ነበር። ስለዚህ አሁን እነዚህ ብራንድ አምባሳደር ስለሆኑ የማመንም ያለማመንም ነገር ሊኖር ይችላል። ግን እንደ ባለቤት ሆነ ስትናገር ደግሞ ከባድ ነው ብዬ ነው የማስበው። ብራንድ አምባሳደር ነኝም ይልሃል ሲያወራ በኋላ ነው ስታፋጥጠው ነው እንደዛ ያለው እንጂ በፊት እኮ አሁን በሚሸልም ጊዜ እንትን ያለው ቅርንጫፋችን ወስደነው ምናምን ፊንቴክ በጣም እንደዛ እያለ አንድ የሊፍት ድርጅት ምናምን ይዞ የኔ ነው ምናምን እያለ አሁንም ይል ነበር ቅርብ ጊዜ። ኦኬ ያ ይላል አሁን ገብቷል። ይኸውልህ ከባድ ነው። አሁን እኔ መንሱርን እንደው አሁን የታሰረ ሰው ነው ራሱን ዲፌንድ ማድረግ የማይችል ሰው ስለሆነ ዲኖ ማለት አልችልም። ህግ ነፃ ያወጣው ወይ ደግሞ ያስቀረው አይመለከተኝም ኢንሴንስ በትክክለኛው ህግ መሰረት የነዛም ብር እንባ ነው የቀላል ሰው ህዝብ ሰዎች አይደሉም ብዙዎች ናቸው ያለቀሱት እንትን ያሉትና ግማሹ ተበድሮም ሊሆን ይችላል። ግን እንዳልከው እነዛ ሰዎች አምባሳደሮች ተብለው የተሾሙ ሰዎች ለስማቸው ሲል መጠንቀቅ ነበረባቸው። በፍጹም እንደነዚህ ነገሮች ለመሰለ እንግዲህ ወደ ኋላ ስትሄድ የተነሱ ጉዳዮች አሉ። እነ ሄሎ ታክሲ ላይክ ፊንቴክ ተብሎ ተጀምሮ ፊንቴክ ላይ ቢያልቅ ኦኬ ከፊንቴክ በፊት ሄሎ ታክሲ ተብሎ ያጭበረበረ ድርጅት ነው ወይም ደግሞ የኋላ ሂስትሪ ይታወቃል። የኋላ ሂስትሪው ቆንጆ ሂስትሪ ቢሆን ኖሮ አይ ከበፊቱም እኮ ጥሩ እንትን ነበረ እንድንጠረጠር የሚያደርገን ነገር አልነበረም ብለው ሊሉ ይችላሉ። ግን አሁን የሚያከብደው ነገር ትናንትናውንም እያወቃችሁ ዛሬም እንግዲህ ህጉ ሌላው ደግሞ እኔ መጨመር የምፈልገው መቼስ ከጨረስክ ማለት ነው ችግር የለም። እንግዲህ ባለቤቱ ከዚህ በፊት የወጣበት በኢንተርፖል ደረጃ እስከ ሳውዝ አፍሪካ ብዙ ነገር ያደረገ ሰው ነው። ኦኬ አንድ ሰው ያጠፋል፣ መዳኘት ያለበትን ይዳኛል፣ ህግ ይፈርደዋል። ህግ የያዘው ነገር ህግ ነው የሚያጸድቀው። ይህ ሰውዬ እንግዲህ ምን ያህል ቢጥበውና ምን ያህል ቼም ቢኖረው ነው ታርሞ ሰው ገብቶ ህግ እኮ የምትታሰረው እኮ አንተን ለማስተዋወቅ እንድትታረም ነው አለ። ታርሞ ወጡ ተመልሶ አካሄዱን ጨምሮ ያደረገበት መንገድ ምን አይነት ቼንስ ቢኖረው ያው ዝም ብሎ ይሰራ ኢዚ ማኒ እሱ እኮ ነው ማለት አሁን ለሱ ይሄ አሁን ኩኛ በጣም ተቀምጠ ነው ያወራንበት ያለው ግን እርግጠኛ ነኝ ለሱ ኢዚ ነው። ስለዚህ አሁን ነገ ጧትስ አሁን ይሄ ሰውዬ ኦኬ አሁን 12 ቀን ተብሏል ይሄ አልኮሶ ያልታያዝም ባይዘው ይሲድ ይሄ ነው ማለት አሁን ከስር ያለው አሁን ከጀርባ ነው ያለው እሱ መክፈል ያለበት በጀት ማድረግ በ877 ሚሊዮን ብር መኪና ለአንድ ሰው ይሄ ገንዘብ ከወጣው እኮ የህዝቡ እንባ ነው። ስንቱ ጉሮሮን ዘግቶ ነው ይለፍልኝ ብሎ ነው ስደቱን አቁሞ ነው ወይ ከስደት ተመልሶ ነው ሰው ይሄ ሰውዬ ምን ያውን ለማለት የምፈልገው ምንድነው አሳምነዋቸዋል ራሱን ይብቃታቸው ሰው ለዚህ አርቲስቶች ኢዝ ጂኒየስ ብሎ ነው የሚያስበው። ስለዚህ አሁን ህጉን ቢሄድ ምንም የፈረመበት ወይ እጁ ላይ ያዘ እርግጠኛ ነኝ ላይታሰርም ይችላል። ሚዲያ ላይ ወጥቻለሁ አልወጣም የፈረምኩት ነገር አለ አልፈረምኩም ዋይ ሲሉ ግን የነበሩ ሰው ግን የታቸው እንትና ሰራዊት በአዶናይ ጉዳይ እግረኛው ሚዲያ ላይ ቀረበ ጊዜ ምን ብሏል መሰለህ? ምንም አይነት ማስታወቂያ ካላመንኩበት ከፍለህ ልሰራለህ አይደለም ከፍዬ ከቢሮ ነው ማስወጣ የምትል ንግግር ነበረች። እና አሁን የነዚህን የማሳመን ብቃት ነው እኮ ምነግርህ እንዴት እንዳሳመኗቸው። ጅቡቲ ድረስ ወስደዋቸዋል። ይሄው መኪናው እዚህ የተደረደረ መኪና ሳይተዋቸው ምናምን ይሄው እየመጣላቸው ነው ምናምን ሰው እዚህ ሲወጥር አሳዩን ብለን ሄደናል ነው የሚሉት። ጅቡቲ ድረስ ወስደው አሳይተውናል ወደብ ላይ ነው ያለው እየመጣላችሁ ነው የሚሉት።
ግን ፌክ ነው እዛም ያለው መኪና የሆኑ ግሩፖችን ያሳያቸው የሆነ ሰው ነው እሱ ምን ትላለህ ማለት ይኸውልህ ነገሮች እንደው ለማብዛት ሳይሆን ቶፒካል ሊንክ ላይ ቀርቦ ዛር ንዱድ በረሃ ላይ እንደዚህ ሆነን ምናምን ነገር ያለ ሰለሞን ቦካለው ነው ኦኬ ከዛ ቪዲዮ ወጣ የጅቡቲው በፕሌን ሄዱ ፈታ ብሎ በሚገርም መኪኖች ተቀብሏቸው የሆነ ስታር ሆቴል ክብደ ሆቴል ዘና ፈታ ብለው ነው የመጡት በቃ ይሄ እኮ ኢቭን በአበል ማለት ነው ኢቭን አበልም ይኖረዋል እኮ ሄዱበት አዘ ብራንድ አምባሳደር ስትሄድ ከቨር የሚደረግልህ ብዙ ነገሮች አሉና እነዛ ነገሮች ተጨምረውልህ ነውና የምትሄደው እኔ እኮ አሁን እኮ የሚከሰሱበትን የእንትን አይነት ለመናገር ፈልጌ ነው የተዘረዘሩ የሚጠየቁበት 4 ነጥቦች ተብሎ ለምሳሌ ለለ ፌደራል ፖሊስ እንዳስታወቀው በካሊድና ነስር ላይ እንግዲህ የቀረቡ አሁን እነዚህ አርቲስቶች የተቀመጠባቸው በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገድ ዜጎችን እንዲጨረበሩ በማድረግ የተከሰሱበት ክስ በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ በማሰራጨት በህገወጥ መንገድ ከተገኘው የድርጅቱ ገንዘብ ላይ እያንዳንዳቸው 8 ሚሊዮን ብር የሚያወጣ BYD Song Plus መኪና በስጦታ መቀበል የመጨረሻው ደግሞ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይም ደግሞ በእንግሊዝኛው አጠራር መኒ ላውንደሪ ወንጀል ላይ ተሳታፊ መሆንን ብለው ነው እነዚህ አርቲስቶች አሁን እየፈለኩት የነበርኩት እንግዲህ የክሳቸው ዝርዝር የተከሰሱበት ፋይል እነዚህ ያካተ ከዛ ደግሞ ቁጥርም አለው ደግሞ ወንጀል ሊያስጠይቃቸው የሚችል ደግሞ ቁጥር ባይዘው ዋናው ባለቤት እንግዲህ አንደኛው የተያዘው እንትና ማነው የሄሎ እሱ በ19 ክሶች ነው የተከሰሰው 19 አይነት ሲጀመር እኮ ልብስሬ ሰው እኮ ስለሚረሳው ነው እንጂ እነሱ ከመግባታቸው በፊት እኮ እነ መንሱር ስራ አስኪያጁ የፊንቴክ ሲታሰር በራሱ ኬስ ከድርጅቱ ጋር ድርጅቱ የሆነ ነገር ሲጠይቀው አልሰጥም በማለቱ ነው ብለው እኮ ሲቀርጽ አይታል ሲታሰር ስራ አስኪያጁ ብለው እንደገና እየተያዙ እንኳን እየተጠየቀ ስራ አስኪያጁ ዲፌንድ ሲያደርጉ ነበር ለዛ ነው አሁን የመንሱርን አሁን ዲፌንድ በማያደርግበት የሱን እናውጣው ምናምን ነገር አልኩ የእንተና በጣም ብዙ ነገሮችን ያሳሳተ ሰው ነው እኮ ግን እነዚህ ሰዎቹ በጣም ሰርተዋል በጣም እንግዲህ የዚህን ያህል ጭንቅላታቸው ምጥቀታቸው ምን ተይውላ አንዳንድ ጊዜ ማተምታማቸው ሰለባውት ምን ያረለ ከዛ እንግዲህ ነው ሲበተያይዞ ወደ ሁለተኛው ነገር እንሂድ እንግዲህ አሁንም ሌላኛው ነገር ምንድነው መጀመሪያ አሁንም ለሰው ማስተላለፍ እንፈልገው መልእክት በዚህ ጉዳይ ላይ አዲሱ ሲስተም ምንድነው አንተን 10 ሚሊዮን ብር መጠየቅ አይደለም አፎርድ ማድረግ የምትችለውን አይዲያ ክሬት አድርገው የ100 ብር ከሆነ አቅምህ ያለው መውሰድ ነው ያን 100 ብር ከብዙ ሰው መውሰድ ነው አሁን ይሄ 950 ሺህ ብር ሲባል በሰው አንተ ቀላል ነው መኪና ነው የሚያክል ነገር አገኛለሁ ብለህ ትሰጣለህ ከብዛት ግን ቢሊየን ገብቷል አሁን ስትራቴጂው ትንንሽ ብር ይመስላል ሰው አፎርድ የሚያደርገውን ነገር ሐሳብ ይሰጠዋል እንዳለ ታወጣል ድምር ብዙ ነው ብዙ ይበላል እንደዛ ነው ሌላኛው አሁንም እንግዲህ የተነሳው እንግዲህ አንዴ ቀፋው ይነካል የሆነ ነገር ሲነካው እና ዮናስና ጸገነት የኤቤሶቹ እነሱም አምባሳደር የሆኑለት ድርጅት አለ አንድ ድርጅት ነው ለጊዜው ስሙ መጥራት አልችልም አያስፈልግም ስለዚህ እሱ ድርጅት አሁንም ከ800 ሰዎች ገደማ ይመስለኛል ቁጥር ልሳሳት ይችላል እንደዚሁ አይነት ገንዘብ ሰብስቦ ጉዳዩ ጸጥ ተብሎ የተወሰኑ ሰዎች አሁን ፍርድ ቤት ለመውሰድ ጉዳዩ ምናምን እየተሯሯጡ ነው አምባሳደር መሆናቸው ብቻ ሳይሆን ማስታወቂያም ጭምር የሰሩ ይመስለኛል እየተነሳሉ እየተጠየቃለው ጥያቄ ነው አሁን እና ሊቀጥል ነው ማለት ነው ነገር አንዱ የሆነ ነገር ሰርቶ ለአንዱ የማይሰራበት ምክንያት ደግሞ አይኖርም ግዴታ መከበር አለበት እንደዛ ነው ብዬ ነው ማስበው ማለት እኔ ግን ለምሳሌ አሁን የቢኒያውን በተናገረው ነገር ለሐሳብ የሚገባኝ ምንድነው እከሌን ያደርጋል እንደዚህ ኦኬ ይከሰሳል 900 ሰው 10 ሺህ ምናምን ሰው ያለ ይመጣል ህግ ይዘዋል ያንን ደግሞ ጉዳይ በስርዓት ያይና ደግሞ በስርዓት ደግሞ ዛጋ 800 ሰው ያወጣል እና እኔ ነገር ደግሞ ከምንድነው መማረው ቢኒያም እንደዚህ አድርጓል ባለነው ሰው ለመስል ብዬ ነው በስሬ ደግሞ ተከትሎ እንደዚህ አድርጓል ሁለት አርቲስት አመጣለ ይሄው እንደምታየው ነው ከዛ ደግሞ እኔ ደግሞ ገባለሁ አት ኤንድ ኦፍ ዘ ዴይ ግን ህጉ
ወይ በዋስ ነው ወይ በምንድነው ትወጣለህ ማለት ነው። ነገ የሰው እንትን አይ እሱ ሌላ ነገር ነው። ማስረጃ ካልቀረበብህ ካልኩስን እኮ ነው ማስረጃ ካልቀረበ ቢኒ መረጃ ሰው ማስረጃ ይላል። ማስረጃ ነው የሚለው። ሁለተኛ ነገር ደግሞ አሁን ምን መሰለ እንደነዚህ ነገሮች ወጡ ያው የአርቲስቶቹን ይፈረድባቸው ምናምን የፍርድ ቤት ስራ ነው። እሱ አይመለከተንም። እሱ አንድ ነገር ግን ማህበረሰቡ ዘንድ የሚፈጥርለት ትልቅ ጥያቄ አለ። ምን አዲስ ድርጅቶች መጥተው እንደዚህ ማስታወቂያ የሚሰሩ ድርጅቶች ወይም ደግሞ የሆነ ነገር ለመግዛት ያሰበ ሰው ካለ ቆም ብሎ እንዲያስብ ገብቶ የሆነ ነገርን ገዝቶ በመጠባበቅ ላይ ያለ ብሩን ሰጥቶ በመጠባበቅ ላይ ያለ ሰው ካለ ደግሞ የገባበትን ድርጅት እንዲመረምር ቀጣይ ክፍያም ካለው እንዲያቆም ያ ማለት እንዲመረምር በቃ ያለበትን ድርጅት ትክክለኛነቱን ስላሰራሩ መጀመሪያ በገባበት ሞቲቭ ሳይሆን አሁን ላይ እየተፈጠሩ ባሉ ሁኔታዎች ውስጥ ያለው ነገር ተገንዝቦ የራሱን አካሄድ ማስተካከል። ያ ማለት ሁሉም ድርጅቶች ማስታወቂያ እያስነገሩ ያሉ ድርጅቶች ሁሉም አርቲስቶች የተጨበረበረ ድርጅት ወይም ደግሞ የሚያጨበረብር ማስታወቂያ እየሰሩ አይደለም። ይሄ መታሰብ አለበት። ሁሉም አጭበርባሪ አይደለም፣ ሁሉም ደግሞ ሌባ አይደለም። ተብቷል አይደል? አያጭበረብርም ማለት ማስችልም ግን ከምንም በላይ ይሄ ለማጭበርበር ከሚመጣው አጭበርባሪ የበለጠ ማህበረሰቡ ብሩ ሊያወጣ የተዘጋጀው ሊበላ የታሰበው ቢነቃ ነው መንቃትም ያለበት። ገብቷል? ያኛው ይሄን ስታነቀው ይሄ ይቆማል። በቃ አንድም በምን መልኩ የሆነ እንደዚህ አይነት ነገር ይዤ ልመጥቻለሁ ሲል እስቲ የሰራው ስራ ትላንትናዎች ላይ ፕሮፋይልህ ምን ነበረ ያለ ህጋዊነት ምንድነው ምናምን በራስ አካሄድ የምጠይቃቸውን ጥያቄዎች ስለምጠይቅ ያን ድርጅት ታከስመዋለህ። ማህበረሰቡን ግን ታነቀዋል። አንዳንዴም ገባ መመዘን አለ ቢሆነ ስለተመቸ ብቻ በዚህ ብር ይሄንንም ያን ነገር ታገኛለህ ሲባል ሃው እንዴት ሊሆን ይችላል? ያ ድርጅት ያን ሳያተርፍ እኔ 950 ሺህ ብር ሰጥቼው ሳያተርፍ ወለድ ሳይጠይቀኝ መኪና ለኔ የሚሰጠኝ ሊጸድቅ ነው ምን ሊል ነው ብለህ ማመዛዘን አለብህ። ገብቶሃል? የምትጠየቀውን ነገር በደንብ ነው። እኔ አሁን እየፈረድኩባቸው ሳይሆን እየሰሩበት ያለውን መኪና ሸጠው ያን ብር አዲስ መኪና ለመውሰድ ሸጠው ልጆቻቸውና ቤተሰባቸውን የሚያስተዳድሩበትን ቁጭ ብለው በ3 ወር መኪና ወዲያው ተቀብዬ እስከ 3 ወር ብለው አስበው ሰጥተው ይሄ ውሃ የበላቸው ሰዎች ማአት ናቸው። መንሱር መንገድ ላይ እዛ ከቢሮ ሲወጣ አግኝቶት የነበረውን ያን ሁሉ ህዝብ አይተዋል። መቼለት የወጣ ቪዲዮ ነበር ከምታሰራቸው ከሆነ በፊት ያ ባለፈውም ስንል እኮ ነበር ቢኒ ይወለ ሰውን በምን ይዞታል መሰለህ? የመጀመሪያው እንደዚህ አይነት ሌብነት ታስብ አሁን ላይ እየረቀቀ የመጣው መሰለህ? በፊት የሆነ ማጭበርበር የሌለ ይሄ ድርቅ ያለ ማጭበርበር ነበር። አሁን የመጀመሪያው የማህበረሰቡ ሳይኮሎጂካሊ እንትኑን ነው የምትበላው የምትወስደው። በምን አይነት መልኩ ብለናል ከዚህ በፊት። ኦኬ ማህበረሰቡ ዘንድ ምን አይነት ነገር አሁን እየተፈለገ ነው ታጠናለህ። ማርኬት ሪሰርች ትሰራለህ። የትኛው ነገር በጣም ዲማንድ አለው የሚለውን ትወስዳለህ። ያዋጣሻል ግን መንገዱን ካወቅሽ የሆነ ቢሊዮኖች ችግር የለም ኢንቨስት እናደርጋለን። ችግር የለም ያስተዋውቅ እንዴ ኢንቨስት እናደርጋለን። በዚህ ደግሞ ተካረበተን ግዙት እንላለን። አክሲዮኑን ይሻላል። የሚፈልገው ነገር ምንድነው ብለህ ታወጣለህ። ኦኬ ያንን ያ ማህበረሰብ አንዴን ለመግዛት አፎርድ አድርጓል ወይ እንደሚፈልገው ነገር ሰው እያገኘው ነው ወይ የሚለውን ቼክ ታደርጋለህ። ኖ ኦኬ ስለዚህ at the beginning አንተ ለማጭበርበር ላይ መጣው። ስለዚህ የመጀመሪያው ነገር ማስ ብናረጋው let's say ቀለል አድርገን 1000 ብር ማርኬት ላይ እየተሸጠ ያለውን አይ እኔ በቅድሚያ ክፍያ 200 ብር ሰጣለሁ ልበለው 200 ብርንም ቀስ ብለህ ትከፍለኛለህ። እሱንም አረ ወለድ የለውም ቀሪውንም 800 ብር አረ ችግር የለውም አምናለሁ በባንክ በኩል እዛው እንትን ትላለህ። ኦኬ እንሰራው ይሄን እኔን አያቀኝም ያ ሰው ስለማያቀኝ ብነግረውም እሺ አይለኝም። እሺ የሚሉትን ሰዎች ደግሞ ላመቻች ብሎ የሆነ ትፈልጋለህ። ሳይኮሎጂካሊ አይደለ አይኮኒክ የሆኑ ሰዎችን ፒክ ታደርጋለህ። እና አርቲስቶች ምናምን ግማሹን በብራንድ አምባሳደርነት ግማሹን በማስታወቂያ ነጋሪነት ይሄ ማይንዶን በላው ማለት አይደለ። ስለዚህ ያ ሰውዬ ከምርቃት ጋር ነው የሚሰጠው። ለማሰቢያ ጊዜ ታሳጠዋለህ። ይሄ እነዚህ ሰዎች ለቸርነት ነው የሚሰሩት ለምናምን የሚለው እንደነዚህ አይነት ሰዎች አሉ እንዴ ብሎ እየመረቀ ይሰጣል። ያው መጨረሻው የሌባ መጨረሻው ስለማያምር
አላ ፈጣሪም መጨረሻ አያምርም መጨረሻ የሰውን ባምርም ስለማያምር የሰውን ባምር ኤኒዌይ በዚሁ የዚህን ጉዳይ እንጠቅልለው እና ያው ተጠንቀቁ ነው እንግዲህ ፍርዱ ደግሞ ወደፊት ይታያል የሚያሳዝነኝ ፓርት ግን እነዚህ ሰዎች ከዚህ በፊት ለመጠቅለል ያህል ባንክ አካውንታቸው ታገደ ምናምን ተብሎ ነበር ቼክ ሲደረግ ባዶ ነው እነዚህ አሁን ሰዎች ገንዘባቸውን የሰጡ ሰዎች በምን አይነት መልኩ ቋሚ ንብረት የሌለው ድርጅት እስከሆነ ድረስ ብሩ ኦሬዲ ላውንደሪ ሆኖ የወጣ ምናምን ከሆነ እንዴት ያገኙታል እግዚአብሔር ይወቀው ይገኛል ከተገኘ ሰየው ቲንክ አሁን የሚገኝበት መንገድ ምንድነው ታውቃለህ ያው ከሳሽ አቃቢ ህግ ነው ከተከሳሽ ጠበቃ ነው የሚያቆመው እነዚህ ሰዎች በራሳቸው መንገድ ያንን ብር እንደሚያሽሹት ሶቪየስ ግን ብሩ ወደ አንድ ሴንትራል ቋት ነው የገባው ለምሳሌ እነዚህ መኪና ግዙ ብር ክፈሉ ተብሎ 900 ሺህ ብር ሲከፍሉ ወደ አንድ አካውንት ነው ያስገቡት ከዛ የባንክ ትራንዛክሽኑ ደግሞ ወዴት እነዛ ብሮች ወዴትኛው አካውንት እንደተሻገሩ ደግሞ ከፍርድ ቤት በሚመጣ ትዕዛዝ ከኢንሳ ከገንዘብና ከመረጃና ደህንነትና የፋይናንስ ተቋሞች ደህንነት ድርጅት ይባላል በመንግስት በደህንነት ቢሮ ስር ያለ ያ ማጣራት ያደርጋል ጥያቄ ልጠይቅ እኔም ማለት ጥያቄ ጠይቀውሽ በዚህ ማለት ልታውል ከባድ ነው የሚሆነው አንድ ቀላል ምሳሌ ልንገር ከዛ ወጥቶ እኔም ቤት ገዛኝ እንትና ቤተሰብ ልበል ብሩን አውጥቶ ሰጠው ለዛ ሰውዬ ወይንም ትራንዛክሽን እንዲያደርግለት ለዘመዱን በለው ለሚያውቀው ሰው ሰጠው እኔ ምን አገባኝ እኔ በእንደዛ ካየህ ይሄ ህጉ ነው ማለት እንዴ አሁን ንጹህኛው ሶስተኛ ሰው መጉዳት አይችሉም ልልፈልጌ ነው ለማለት ይፈልኩት እሺ በሆነ መንገድ እዛ ነገር ውስጥ ብቻ የዋላ አይመስለኝም እኔ ገንዘቡ በምሳሌ አስረዳ በምሳሌ ሰጠው ለመከራከርም ለማውራትም እንዲመች ካንተ ጋር በሆነ ዲል የሆነ ዕቃ ሸጥኩልህ ለኔ ሰጠኝ ገንዘቡን አውጥተህ እኔ ገንዘቡን ለምንድን ላንተ የምከፍለው ቆይ ቢኒ እነዚህ ሰዎች 900 ሺህ ብር ባንክ ላይ እነዚህ መኪና ይፈልጉት አስገቡ 1 ቢሊዮን ብር አካውንት ላይ ነበር 1 ቢሊዮን ብሩ አሁን ቼክ ሲደረግ ቆይ አንድ ቼክ ሲደረግ የለም ባዶ ነው አካውንቱ አለ ከዛ ምንድነው የሚደረገው ወዴት ተከፈለ ፈርዘር ማጣሪያ ይደረጋል ፈርዘር ማጣሪያ ሲደረግ ምንድነው የሚደረገው ወዴት እነዛ ብሮች 1 ቢሊዮን ብሩ ወዴትኛዎቹ አካውንቶች ገብተው ዜሮ ሆነ የሚለው ይታያል ከዛ በኋላ እነዛን ሰዎች ነው ኮንታክት የምታደርገው ከዛ አካውንት ምን ሰጥተው ያ ገንዘብ ተከፈላቸው ትራንስፈር የተደረገ ዳሲት ከዛ በኋላ በአይነት ሊሆን ይችላል ምን ሊሆን ይችላል በሰርቪስም ሊሆን ይችላል ላውንደሪ ሲያደርጉት እኮ ያ ሳይቀሩም ይያረለም አይ ነው ዳት ግን ማለት ነው ይኸውልህ 1 ቢሊዮን ብር ላታስመልሰው ትችላለህ ኦኬ አንዳንድ ነገርማ ቋሚ ንብረት ምናምን ተወስድ ይችላል ያ የመጀመሪያው ታሳግደዋል ሁለተኛ ምን አይነት ነገሮች ይደረጋሉ መሰለህ ቢኒ አባት አስመጪ ልጅ ጅምላ አከፋፋይ የልጅ ችርቻሮ ሻጭ እንደሚባለው እነዚህ ሰዎች ኦኬ ብሩን ትረስት የሚያደርጉ ሰው የልብነት ብር አይደለ 1 ቢሊዮን ብሩን ማከፋፈል አለብን ስለዚህ የሆነ ድርጅት በሆነ ዘመዳችን ስም እንከፍታለን ይላሉ ከፍቱና ለዛ ድርጅት እንደተከፈለ የሆነ ሰርቪስ እንዳገኙ ተደርጎ ፔብል ይሆናል ተከፋይ ማለት ነው መንግስት ይወል አሁን የደህንነት ድርጅት ይገባበታል ይሄን ኩልስ ኬዝ ላይ ምልህ ቀላል ኬዝ ስላልሆነ የሀብር ወዴት ሄደ ምክንያቱም አሁን ከዚህ ክስ በተጨማሪ ያገሪቱ መኒ ላውንደሪንግ አለው እንግዲህ እንደክሱ መኒ ላውንደሪንግ ስላለው የሀብር ወዴት ሄደ መጨረሻው ምክንያቱም ይሄ አንዱ መኒ ላውንደሪንግ እዚህ ማገር የሚያደርጉበት ነገር አገር ውስጥ የሚሰሩበታል ብዬ በጣም ቀላል መንገድ ብር ላውንደሪ የሚያደርጉበት መንገድ ለምሳሌ ኮንሰርት ይዘጋጃል ፌክ ነው ብሩ ይመጣል እዚህ ማገር እንደሚያደርጉት ማለት ነው ከዛ በኋላ ኮንሰርት ይዘጋጅና ማን ቲኬት እንደተሸጠ ያደርጉታል ያ ሰውዬ ግን ግዴታ መጥቶ ስታም ማድረግ አይጠበቅበትም እንትን ማድረግ አይጠበቅበትም ሊቀር ይችላል ቲኬቱን ገዝቶ ገብቷል ከዛ ጋር ያደርጉታል ብሩ ይሄ የፌክ በፌክ የሚመጣውን ገንዘብ ነው ነገር ይሄ ህጋዊ በባንክ ስለሚገባ ነው እዚህ ማገር እንደዚህ ያደርጋሉ ይሄን ያህል ብር ይሄን ያህል ቲኬት ተሽጧል ብሎ ባንክ ይገባና ህጋዊ ይሆናል ብሩ ፌኩ ብር ማለት ያው የድራግ የምናምን ብር እንደዚህ ያደርጉት በተለይ ትልልቅ የሙዚቃ ዝግጅቶች ላይ የምታያቸው ጋንግስተር ያሉበት ምክንያት እንደዚህ የሚያደርጉት ሰዎች የትኛውም ዓለም ላይ ማለት ነው የትኛውም ዓለም ላይ የሚሰሩት ስራ አለ ላውንደሪ ያደርጉታል ገንዘቡን ያ በሚዲያ የምናውቃቸው በሚዲያ የሚታይ ነው የሚታወቀው ከዛ ያው የወጣው ወጪ ሌላ
የሚገባው ገቢ ሌላ እና እንደዚህ ስለዚህ አሁን እንዳልከው ይሄንን ገንዘብ ተከትለው ቢያድኑ ያን ያህል የሚያድኑ አለ 1 ቢሊዮን ብር እንዳልኩ ባንካቸው ውስጥ አሁን ሰምተሃል አይደል 0.27 ምናምን ብር ነው የተገኘው ግን ይኸውልህ አሁን ምንድነው ይሄዳል ገብቷል ከዚህ በፊት የነበሩ ኢትዮጵያ ውስጥ እንደዚህ በወንጀል ተይዘው የተጠረጠሩ ሰዎች የተደረሰበት ሁኔታ አለ እና አትሊስት የሆነች ብር እንግዲህ አላቅም አሁን ዋናው ፎከሱ ለኔ ተጎጆቹ የነሱ መታሰር የነዚህን እንባ ፍትህ አሰጣቸው ማለት አትችልም ህጉ ለቀጣይ ትማርበታል አትሊስት ግን ለሌላው ማንቂያ ሆኗል ገብቷል አይደል በሚኒስትሪሙ በጣም እየተወራ ነው የምታከብራቸው ሰዎች ተይዘዋል እንዴ ብለህ እንድትነቃና ነገ ላይ ብርህን ከመበላት እንድትድን ቆም ብለህ እንድታስብ ያደርጋል የሚል ነው እንግዲህ እግዚአብሔር ፍትህ ያውላችሁ ስለዚህ ባለቤቱ አሁን ዋናው የተባለው ሰው እስካሁን አልተያዘም አይደል ሁለት ናቸው አንደኛው አልተያዘም ስለዚህ ይሄ ሰው ማለት ምንድነው ስታንድ ባይ ነበር ማለት አልተያዘም ማለት አምልጧል ምናምን አይመስለኝም እኮ እንግዲህ እስከተባለው ጊዜ ድረስ ብቻ ነው ማለት የምንችለው ይሄን ከወጣ በኋላ ቪዲዮ አዲስ ነገር ካለ ያው ሰሞኑን ግን እንደዛው ነው ብቻ እንግዲህ ብቻ መጠንቀቅ ነው ሁሉ ጊዜ ለማለት ነው ወደ መጨረሻው ጉዳይ እንሂድ ቬሮኒካ ሰሞኑን አንድ ቪዲዮ መጥቶ ነበር የቬሮኒካ ለብዙ አንዳንድ ሚዲያዎች ያው እንዳደጋ አድርገው ተጠቅመውበታል ሰርተውበታል አንድ ቪዲዮ ፖስት አደረጋለች ያ ፖስት ምንድነው ከአንድ ሜካፕ አርቲስት ጋር ሆነና ፊቷን እሳት እንደተቃጠለ ነገር አድርጋ ሰርታት ከዚህ አደጋ ፈጣሪ ጠብቃችሁ ነው ያለች የቀለዱ የሰራቻትን ስራ አሪፍ እንደሆነ ያወሩና ፖስት አደረገችው ባጭር በተወሰኑ ደቂቃ ውስጥ ነው ያጠፋችው ይመስለኛል ያስደነግጣል ወይ ለእንደዚህ አይነት ነገር ያጋልጣል የሚል ሊሆን ይችላል አታውቀው ምክንያቱም የምታውቀው እሷ ነች እንግዲህ ወይ ከቤተሰብ ሊሆን ይችላል ያ ቪዲዮ እንግዲህ ወጥቶ ሌላ ቦታ ላይ በቃ ቬሮኒካ አደጋ እንደደረሰባት አይነት ምናምን ያው ቴምኔሉ ላይ እንዳያችሁት ማለት ነው ቪዲዮንም እዚህ ጋር እናስገባዋለን ምን እንዳስመሰላችሁ እግዚአብሔር ከክፉ አደጋ ይጠብቃል አሜን ከሩሃማም ይጠብቃችሁ ከሩሃማም ይጠብቃችሁ ከሩም ይጠብቃችሁ ከክፉ አደጋም ይጠብቃችሁ ማነች እቺ ታቋታላችሁ ማን ቢፎራን ላወቀ 1 ሚሊዮን ከሳኩ በጥርስ ያቆኛል በድምጽሽ በእውነት በድምጽሽ እንዴ እንዳንተ የታሰሳቀ የትም ነው የሌለው አምብልሽ እና ይሄን ቪዲዮ መጠቀም ያርገውታል እና አግባብ አይደለም አንዳንድ ጊዜ ክፍተቶችን ጠብቀህ ልክ ባለፈው ደግሞ እንደዚህ አይነት ነገር ይገጥማታል እሱ በባለፈውም ከሙሉ ዓለም ጋር ፊልም እየሰራች በነበረ ጊዜ ከዛ ፊልም ላይ የፍቅር ሲን ስለነበረው ያ ተቆራርጦ እንግዲህ አስወስለተዋለች ስታ ነው ያው ሰርተነው ነበርኛም ባለፈው ሳምንት ላይ ያው ክሱ ምን ደረሰ እንከሰል እንትኗ ራሱ ባይዘው የዛን ጊዜ አናነሳ ነው ይሆናል እኔ ራሱ ከሳታለሁ ብላለች ትከሰሳለች የተባለችው ራሷን እንደተከሳሽ አቤት ብላለች ቬሮኒካ አልጠቀሰችም ማን እንደምትከስ ግን የቀድሞ ባለቤቱ ነች የወለደችለት የምትባለው እኔ ራሱ ወደ ህግ ስለወሰድኩት ቲክቶክ ላይ ብዙ ማብራሪያ አልሰጥም ብላ ቲክቶክ ላይ መጣ ተናግራል ነበር ኦኬ አሁን ይኸውልህ ልጅቷ ስም ይገንባታል አሁን ይኸውልህ እስ ኖርማል ያረጋችሁ የነበረው ነገር ለምሳሌ እቺ ተቆይ ይሄ በተወሰነ ደቂቃ የጠፋው ቪዲዮ ምንድነው ወደ ተመልካቾች እንግዲህ ታምሌሉ ላይ ማይታችሁታል የሆነ የተቃጠለ ወይም አደጋ የደረሰበት ፊት ጠባሳ አይነት ነገር የተሰራ ኮርክስ እንትን ነው የተሰራችው በሜካፕ አርቲስት ተሰርታ ነውና አሁን የውጮቹን አንደርስታንድ ታደርጋለህ የኛ ሀገር ላይክ እንደነዚህ አይነት ነገሮችን የምናስተናግድበት ተመልካቹ ወይም አድናቂ የሚያስተናግድበት ሜንታሊቲ ላይክ የሆነት ይመስለውና ድንግጥ ይላል ኢቨን እዛ ላይ የተሰሳቆ ነበረች ከሜካፕ አርቲስቱ ጋር እባካችሁ እንደዚህ ያለች አናየውም እሱን ላይክ እንዴት ተጎዳች ምናምን ነገር አያቁሽም ሁሉ በድምጽሽ ላይ ያቁሽ ይችላል ምናምን ነገር እሺ ትታወቃለች እሷ እንደሆነችና እንደነዚህ አይነት ነገሮች እንትን ብትለው አላረለ ወይ ደግሞ ለእንደዚህ ፊልም እስቲ ሐሳብ ስጡኝ ለእንደዚህ አይነት ፕሮግራም ወይ ለእንደዚህ አይነት ላሰብኩት ነገር የተሰራውት ሜካፕ ነው ብለዋል እኮ ግን ይኸውልህ ምን መሰለህ ወደ ፒክቸር ይቀየርና ክሊክ ቤት ማስደረግ ያደረገው ቬሮኒካ አደጋ ውስጥ ወደቀች ወይ ምናምን ሊሆን ይችላል ምናምን ተቃጠለች ተደፋባት ምናምን ስትገማም እኮ ሊል ይችላል አሁን እኮ የሚያናዳ አንዳንድ ጊዜ ያን ፒክቸር ከተጠቀመ በኋላ
አንተ ክሊክ ካረክ በኋላ ስለዛ ሐሳብ በትክክለኛው መንገድ ማቅረብ አንድ ነገር ነው ርዕሱን እንደሆነች ሳያደርግ ማለት ነው አንዳንዱ ግን በቃ እንዲሆነች ተደፋበት ምናምን እያለ ነው የሚያደርገው ገብቷል ይሄ ትክክላል የሚያጋልጣል ግን ቪዲዮ አሁንም ቢሆን ሜካፕ እንደሆነ ይናገራል ምናምን እና እንደውም የሚያስቅ ነገር ልንገር ያው እሷን የሪሃና ተወካይ አድርገው አይደለም የሚዘቅሷት እኛን ደግሞ ወይዘዊ ማለት የቬሮኒካ ተወካይ አድርገውናል ወይዘዊ ለምሳሌ አይ ስለ ቬሮኒካ ጀስት ሪያሊቲ ላይ ከዚህ በፊት አፍሪካ ውስጥ በተካሄዱ አዋርዶች ላይ መምረጥ አለባችሁ ብለን እንደውም ብዙዎቹ እንደውም በኮሚኒቲ ሲናገሩ ሁላ ነበር ምን ነው እናንተ ሌላ ነገር አስመሰለባችሁ እስከምንባል ግን ያው እሷ ተጠራሽ ማለት ኢትዮጵያ እኔ አሁን እንትኗን ፕሮግረሷን በጣም ስለማደንቀው ሌሎችም ቻናሎች ላይ ምናምን ስለምን ጎበዝ ልጅ ነች በቃ ሰው አንተ አፕሪሺየት ስታደርግ አንተማ ወይ ፎንቃ ይዘዋል ከሷ ጋር ይልሃል ያ ጥሩ ነገር አፕሪሺየት ማለት ደግሞ ሚላን አንተማ መቀኛ ነህ ሰው አይላል ገብቷል እንደዚህ ነው እንግዲህ ጥሩ ሞንክ መጥፎ ደግሞ ከበስተጀርባ እንዳለ ነው ግን ማምነው ምንድነው አንድን ሰው በስራው ነው የምትመዝነው አይደል ስራውን አሪፍ ከሆነ ሲሆን የሆነ ጊዜ አሪፍ ትላለህ ልክ ካልሆነ ደግሞ ያንን ሰው ስለወደድኩት ያን አሪፍ ያልሆነ ስራ አልተውም ልክ አይደለም እላለሁ እኔንም ሰው እንደዛ ቢለኝ ምንም ችግር የለውም እቀበላለሁ ዋናው መጥፎ ነገር ምንድነው ስድብ ፐርሰናል ሲሆን ምናምን ነው ጉዳይ ላይ መወያየት ናቹራል ነው ብዬ ነው እንግዲህ ያረጋችው ነገር እሷ just for fun ነው ግን የሆነ ሰው ነው ይሄ ነገር ያስኬድም ብሏት immediately አንስተዋለች እንግዲህ አጋጣሚ ደግሞ ያገኘው ነው ወስደዋለሁ ጉዳዮችን ስላለች እያባበልክ ነው እንዴ ቬሪጋ ቀል ማለት ከዚህ ኮንሰርት በላይ ካለች ባለፈው ሰይፉ ላይ ከኮንሰርቱም በላይ የሚበልጥብኝ ይሄን ነገር ነው ስላለች በዚህ አጋጣሚ ግን ካርድ ፍሪ መግቢያ ብትልኪልን ደስ ይለናል ያ የምታየው ከሆነ እንግዲህ ቆርጣችሁ ላኩላት እንበልና ቪዲዮ ኮንሰርቷን ትጀምራለች አሁን እንግዲህ ከፋሲካ በኋላ ነው አይደል ያለች እና ትንሽ ይደርሰናል ብዬ አስባለሁ እንግዲህ ጨርሰናል ክብራትና ክብራ ለዛሬ የነበረን ቪዲዮዎች ሐሳቦች እነዚህን ይመስሉ ነበር በአንዳንዶቹ ሐሳቦች ላይ እንግዲህ ሐሳባችሁን ኮሜንት ሴክሽን ላይ ብታጋሩን ደስ ይለናል የጃምቢቲን መለኪያ ቲዩብንም የኮሜንት የመጀመሪያው ቦታ ላይ እናስቀምጥላችኋለን ለመጨረሻ ጊዜ የምትላቸው ነገር ካለ በላቸው እንግዲህ ያው ምንም ምለው ነገር የነበረን ሰዓት እኔ እናንተ ጋር ጋብዛችሁ ነገ ትመጣለህ ነገ እኮ አብረህና ነገ ሌላ ቀረጻ ስራህን ትንሽ ብንጫሉ ከስራ መልስ እንግዲህ ከኛ ጋር ፕሮግራም ሊኖርህ እናደርጋለን ሴትል እናደርገዋለን ችግር የለም እንግዲህ ቢኒያው እንደተናገረው ነው የነበረው ከዚህ በፊት የነበረው አካውንት በሆነ በቴክኒክ ብለሽ አንድ ነገር እርማት አለኝ ይቅርታ ብዙ ጊዜ እኛ ሀገር ላይ የተለመደ የስብሰባ ባህል አለ የሆነ ሰው ይናገራል የሆነ ስብሰባ ላይ ሐሳብ ይሰጣል ከዛ ማይኩ ለዛ ሲሰጠው እንግዲህ ሁሉ ነገር ብሎታል ምንም የሚጨምረው ነገር የለም ብሎ 30 ደቂቃ ነው የሚያወራው ካልኩት ማለት አያስፈልግም እኔ ምለው ብለህ ነው ማለት ስንት ስራ ዘግቼ ነው እዚህ ቁጭ ያልኩት ታውቃለህ ሰዓት የለም 30 አላደርገውም ኤኒዌይስ ወንድሜ ቤንጃና እዚህ ጋር ብስሬም አለ እንግዲህ እንደተናገሩት ነው የመለኪያን ቲዩብ ሊንክ ያስቀምጥላችኋል እስኪ እዛ ላይ ደግሞ ያሉትን ነገሮች ማስተካከልም ያለብኝም ማየትም ያለባችሁ ነገር ይኖራል ብዬ አስባለሁ ያው ሰብስክራይብ አድርጉ ነው መጨረሻ በቃ ችግር የለም ያ ሰብስክራይብ አድርጉት ነው ነበረን ጊዜ አመሰግናለሁ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ